ታዲያስ አዲስ እንደ ሁሉ ጊዜ ሁሉ እንደምናደርገው ፕሮግራማችንን ስንጀምር በዓለም አቀፍ ደረጃ የሚነሳውን ቀን ሐሳብ ሰተንበት ተወያይተንበት ነው የምናልፈውና ዛሬም መወያ ቀን ይኖረን ይሆን? እሺ በዓለም አቀፍ ደረጃ የትዳር አጋሮቻቸው የሞቱባቸው ሰዎች ቀን ተብሎ በዓለም አቀፍ ደረጃ የተከበረ ነው ያለው። በዋነኝነት ይሄ ቀን እንዲከበር ለምን አስፈለገ ሲባል ብዙ ጊዜ ትዳር ውስጥ ስንገባ እንዳጀማመራችን ከፈጣሪ ፈቃድ ጋር አንድ ላይ እድሜ ልኬን አብሬ ያሳልፋለሁ ከዚህ ሰው ጋር ከዚች ሰው ጋር ብለን ነው አይደለ ትዳር ውስጥ የምንገባው። ስለዚህ ነጋችንን ኦሬዲ አስበን አልመን አብረን አርጅተን አብረን ተጡረን ብለን የምንገባበት ህይወት ውስጥ በአንድ የተፈጥሮ አጋጣሚ ወይ ባላችንን ወይ ሚስታችንን ባለቤታችንን በሞት ስናጣ ሊሰማን የሚችለው ስብራት ሊሰማን የሚችለው ጎዶሎነት ከፍ ያለ ነው የሚባለው። በተለያዩ አጋጣሚዎች ሁለት ባለትዳሮች አብረው ላይሆኑ ይችላሉ። በፍቺ ወይ በኑሮ መራራቅ በተለያዩ አጋጣሚዎች በጣም በብዙ አጋጣሚዎች ሞት ሲሆን ግን የበለጠ የሚከነክን ነው ብለው ነው የሚያምኑት እንግዲህ የስነ ልቦና ባለሙያዎች። ምክንያቱም ያኛውን አምኖበት ምክንያት ኖሯቸውና የመሳሰሉት ነገር ነው የሚሆኑትና ሞት ሲሆን በጣም አስከፊ ይሆናል። በተለይ ደግሞ በህይወት የቆየው ባሏን ወይም ደግሞ ሚስቱን ላጣ ሰው ነው የሚባለው። ይሄ ቀን በጣም በጥንት ዘመን ነው እንደ ቀን ሆኖ እንደው ፎርማሊ ይሄ ቀን ነው ባይባልም እንኳን በጥንት ዘመን ነው እንደ ሪኮግኒሽን የተሰጠው የታወቀው። ምክንያቱም በጦርነት ዘመን ባሎቻቸው ጦር ሜዳ የሄዱ ሴት እንስቶችን ይሞቱባቸው ነበር። ሲሞቱባቸው ብዙ ጊዜ ለወንድ ተብለው የተተዉ የነበሩ የሥራ ዘርፎች አሉ። ምናልባት አርሰው ወይ አደን ወጥተው ነበር ይመገቡ የነበሩት ልጆቻቸውን ያሳድጉ የነበሩትና በእንደዚህ አጋጣሚ በጦርነት ብቻ ሳይሆን በተለያየ መንገድ ሚስቶቻቸው ወይ ባሎቻቸው የሞቱባቸውን ሰዎች የቤት ውስጥ ኃላፊነት ለምሳሌ ቅድም እንዳልኩት እርሻውን ወይም ደግሞ አደኑን ወንዱ ይይዝ ከነበረ ሴቷ የቤቱን ኃላፊነት ልጆችን ማሳደጉ ላይ ታተኩር ከነበረ ወይ ደግሞ ሴቷ ሚስትየው ስትሞት ባልየው ይሄኛውን መሸፈን ያቅተዋል። ባልየው ሲሞት ሚስትየው ይሄኛው ሁለቱም ጋር መሆን ስለማይቻል አይደል ትዳር ብለን ስናስበው እንደ ምሳሌ ይሄን አነሳን እንጂ ይሄ መደጋገፍ ውስጥ ነው የምንኖረው። ሰው ሁለቱም ጋር ለመሆን ምክንያቱም የተለመደው በፓርትነርሺፕ በአጋርነት ስለነበረ ሁለቱም ጋር ለመሆን ይከብዳል ተብሎ ስለሚታሰብ ጎረቤቶች ወይም ኮሚኒቲው የአካባቢው ማህበረሰብ እንደዚሁ እነዚህ በሞት የትዳር አጋሮቻቸውን ያጡ ሰዎችን ይጎበኙ ነበር። እንደ ባህልም እንደ አንድ እንደ መዋቅርም በሚመስል መንገድ ነበር ይሄ ሲደረግ የነበረው። ከዛ ከአመታት በኋላ ለምን ይሄ በዓለም አቀፍ ደረጃ ተከብሮ በዚህ መንገድ የትዳር አጋሮቻቸውን ያጡ በሞት አንድ ሀዘን አለባቸው ሁለት ጉድለት አለባቸው ተብሎ ታሰበና እስቲ እነሱን የምንጠይቅበት ቀን ይሁን፣ እስቲ እነሱ ጋር ሄደን የምንጎበኝበት ቀን ይሁን፣ እስቲ ይሄ የኢሞሽናል ሰፖርት እንስጣቸው፣ ስሜታዊ ድጋፍን እናድርግላቸው፣ ማህበረሰቡ ጋር አለኝ ብለው እንዲያስቡ አሁንም ተስፋ መቁረጥ ውስጥ ሀዘን ውስጥ ሳይቆዩ የዕለት ተዕለት ህይወታቸውን እንዲኖሩ ደግሞ እናድርግ ተብሎ ነው እንግዲህ እንደ መነሻ ተደርጎ ፎርማል ሆኖ በዛሬው ቀን የትዳር አጋሮቻቸውን ያጡ ሰዎች ቀን ተብሎ የተከበረ ያለውና እኛም በዙሪያችን ብዙ ሰዎች ይኖራሉ ባሏን ወይ ሚስቱን ያጣ ሰዎች ይኖራሉ። የቤተሰብ አካሎቻችን ሊሆኑ ይችላሉ። በተለይ ደግሞ ትልቅ ሰው ከተኮነ በኋላ ከሁለት አንዱ ረጅም ዓመታት አብረው ከኖሩ በኋላ በሞት ከሁለት አንዱ ሲነጠሉ የአንደኛው ስብራት በጣም ይበረታ ነው የሚሆነውና እንሂድ እስቲ እንያቸው እንጠይቃቸው ምን እያሰቡ ነው፣ ሀዘናቸው እንዴት እየተወጡ ነው፣ ምን የጎደለ ነገር አለ፣ ምን ልናግዛቸው እንችላለን። ምክንያቱም ሁሉም በየራሱ ህይወት ነው የሚሯሯጠው። የትዳር አጋር ሲሆን ግን የራስሽ ሰው ነው ወይም የራስክ ሰው ነችና ሁሉ ነገር የምትነግረው በሁሉ ነገር ላይ አጋር የሚሆነውና ያ ሲጎድልባቸው ሊኖራቸው የሚችለውን ስብራት በምንድነው መጠገን የምንችለው? እንደው መጠገን እንኳን ባንችል እንዴት ነው አለን ብለን እንደው በተቻለን አቅም አንዴም ብትሆን ከስንት አንዴም ብትሆን የምናደርገው ተብሎ ነው በዓለም አቀፍ ደረጃ ባሎቻቸው ወይ ሚስቶቻቸው የሞቱባቸው ሰዎች ቀን ተብሎ የተከበረ ያለው። ትልቅ ቀን ይመስላል። በዙሪያችን ያሉትን በተለይ ቅድም እንዳነሳሽው ትልልቅ እናት አባቶችን የምናስታውስበት እለትም ነው። ምናልባት አንቺ ካነሳሽው በተጨማሪ አንዳንድ ነጥቦች ለመጨመር ያክል ቅድም እንዳልሽው ረጃጅም አመታትን በትዳር አብረው ቆይተው ከዛ በኋላ ከሁለት አንዱ በሞት ይነጠላል። ለቀረው በጣም ከባድ ነው ህይወት ከዛ በኋላ ግን እንዴት ማድረግ ይቻላል? በዙሪያችን የምናያቸው ሰዎች ደና ይመስላሉ ሲወጡ ይስቃሉ፣ አንዳንድ ማህበራዊ ጉዳዮች ላይ ለመሳተፍ ጥረት ያደርጋሉ።
ግን ቤት ሲገቡ ግን ይዘውት የሚገቡት ስሜት ግን የብቸኝነት ስሜት ከዛ በኋላ እንደውም ብዙዎቹ ተጎድተው አንዳንዶቹ ህይወታቸውንም ከዛ በኋላ መቀጠል ሳይችሉ በዛው ህይወታቸው የሚያለፉ በጣም ብዙ ሰዎች በዚሁ ስብራት አማካኝነት ማለት ነው። ስለዚህ የመጀመሪያው ነገር በተለይ ልጆች ካላቸው ልጆች የራሳቸው ህይወት አላቸው ይገባኛል። ግን ልጆች የቅርብ የሚባል ቤተሰብ ካለ የህይወት አካሄድ ለውጥ ያስፈልጋል። ምክንያቱም በፊት የነበረው የህይወት አካሄድ አባወራውም እማወራውም ነበሩ ከዛ ልጆች ነበሩ። ስለዚህ ላይፋቸው ተመሳሳይ ነው ወይም በፊት ሲኖሩ እንደነበሩት ነው። አሁን ግን ተመሳሳይ አይደለም። ለምሳሌ ማታ ቡና ተፈልቶ ቲቪ ተከፍቶ የሚሆን ከሆነ አሁን አባወራው ወይም እማወራው የሉም። ስለዚህ ያ ነገር የመኖር እድል አይኖረውም። ስለዚህ ልጆች በተለይ የቅርብ ቤተሰብ ዘመድ ልጅ ይሄንን የማድረግ ኃላፊነት አለበት። ብቸኝነት እንዳይሰማቸው የበለጠ ቀርቦ የራሱን ህይወት መኖር አለበት ይገባኛል። ግን የበለጠ ቀርቦ እናትና አባቱ ተጎድተው ረጅም ጊዜ ለነሱ በነገራችን ላይ ይሄን ልጁ ነው እንጂ ማወቅ ያለበት ማየት ያለበት ልጁ ነው እንጂ ልጁ ልክ ቤት በሚመጣበት ጊዜ እናት ወይም አባት ያንን ስሜት አያሳዩም በፍጹም። በጣም ደስተኛ መስለው ምንም አንተ አትጎዳ ነው የሚሉት እንጂ እናትና አባት ግን የጉዳቱን ስሜት ለማንም ሰው አያሳዩም። ደብቀው ለራሳቸው ውስጣቸው የሚቀር የሚብሰለሰለውን ሀዘን ነው የሚያሳዩትና ለሰው አያሳዩም። ለልጁ እውነት ነው አባት ወይ እናት ነው ያረፈው። ለእናትየው ለአባትየው ግን የሞተባት ረጅም ጊዜ አብሯት የኖረ የትዳር አጋሯ ነው። ከዛ በኋላ ይሄ ልጅ ሊያገባ ይችላል፣ ልጅ ሊወልድ ይችላል፣ ሌላ ቤተሰብ ሊመሰርት ይችላል። ከዚህ በኋላ እናት ወይም አባት ግን የሚኖሩት ለብቻቸው ነው። በቃ ብቸኝነት ነው። ስለዚህ በተለይ የቅርብ ቤተሰብ ልጅን በተመለከተ ይህንን የማድረግ ኃላፊነት በጣም አለበት። ርቆ የሚኖርም ቢሆን እንኳን ቀርቦ ግን እናቱን ወይም አባቱን ከእንደዚህ አይነት ስሜት ረጅም ጊዜ ከቆየ ስሜት እነሱንም ሊጎዳ ከሚችል ስሜት በደንብ መገላገል ይገባዋል የሚል ሐሳብ አለኝ። ብዙ በዙሪያችን የምናያቸው በጣም ጤነኛ የሚመስሉ በቃ ሰው የትዳር አጋራቸውን ካጡ በኋላ በቃ በጣም ጥሩ ላይፍ የሚኖሩ የሚመስሉ ለኛ ሲታዩን ግን ደግሞ ውስጣቸው በጣም የተሰበረ ማንም ሄዶ ቼክ ያላደረጋቸው ዝም ብሎ ብቻ በሆኑ የማህበራዊ ጉዳዮች ላይ ብቻ ተሳትፎ ሲያደርጉ ብቻ ሰላም እንዴት ነህ መባባል ግን ውስጣቸው በጣም ይጎዳል። ከዛ በኋላ ረጅም ዓመት ላይቆዩ ይችላሉ። አንዳንዶቹ በጣም በመጎዳት ይባላል እኮ በጣም ትልቅ አታችመንት ስላላቸው እና እንዲሁ እናውቃለን ማህበረሰባችን ጎረቤቶቻችን ምናምን ቶሎ ስብሬ ማለት ቶሎ የማርጀት በተለይ ትልልቅ ሰዎች ላይ ስናይ ከዛ ደግሞ እንደተባለው ይሄ አታችመንት በጣም ከፍ ያለ ሲሆን ደግሞ እስከዛ ድረስም የምናየው ነገር አለና ሁላችንም የራሳችን ሪስፖንሲቢሊቲ ያለብን ብዬ አስባለሁ። ልጅ ስለሆነን አክስት አጎት ስለሆነ ጎረቤት ራሱ እንደ ኢትዮጵያ ማህበረሰብ በዚህ በጣም ልናመሰግነው የሚገባ ነው። እንደ ህዝብ እንደ ማህበረሰብ አንድ ላይ ሆነን ችግራችንን ደስታችንን ተያይዘን ነው የምናሳልፈው አይደለም። እንደ ቡና ጠጡ ሲባል ስንሄድ ስናወራ ስናጫውታቸው ያለው ነገር ራሱ ቀላል አይደለም። የስነ ልቦና ሪሊፍ የሚሰጠው ብዬ ነው ማስበው። ሀዘኑን ራሱ እኮ ለማስረሳት ረጅም ጊዜ የለቅሶ ቤት እየተመላለሰ ይጠይቃል። ያ የሚደረገው ሀዘንን ለማስረሳት ነው እንዲረሱ እንዲጠነክሩ። ከዛ ባለፈ ግን ይሄ ቅድም የተባለው ነገር ሀዘኑን እኛ ልንረሳው እንችላለን የውጭ ሰዎች ነና እነሱ ግን በጣም አታችመንቱ ያንን ሀዘን እንዲረሱት ልናደርግ ብንሞክርም ግን ሊረሱት አይችሉም። ምክንያቱም ብዙ አመት 30 40 50 አመት አብረው የኖሩ በቃ አንድ ሁሉም ነገር ነው የሚያስታውስህ። ሁሉም ቦታዎች ላይ እያንዳንዱ ነገር ያንን ሰው ያስታውሳል። እንደውም አሁን ከተነሱት መፍትሄዎች ደግሞ ጎን ለጎን እኛም ደግሞ ራሳችን ላይ መስራት አለብን ብዬ ነው ማስበው። ላይክ የሚታወቅ ነገር ስለሆነ ከሞት የሚቀር ሰው ማንም የለም። በርግጥ ካለው ትስስር አኳያ የኔን የምትለውን ሰው አብረህ ብዙ ነገር ያፈራኸውን ሰው ማጣት ሊከብድ ይችላል። ነገር ግን ያው እንደዚህ አይነት ነገሮች ላይ ደግሞ መጠንከር ያስፈልጋል። በተለይም አንተ እንዳልከው ልጆች ካሉ ለነሱ ደግሞ ያንተ መቆየት ትርጉም ስላለው ራስን ማበርታትም ደግሞ እንደ አንድ መንገድ ነው ብዬ ነው እኔ እንደውም ማስበው። ልክ ነው። ስለዚህ እኛ እንደዚህ ብለናል። እናንተ ግን እስኪ ሐሳብ ስጡበት። በተለይ በዙሪያችሁ የምታውቋቸው እናት አባት አሉ ወይ? ጠይቀን እናውቃለን ወይ? እኛስ ሄደን እንዴት ናችሁ ደህና ናችሁ ወይ? ለበዓል ሄደን አናግረናቸው እናውቃለን ወይ? ምክንያቱም በተለይ በዓል ሲመጣ ቤተሰብ አንድ ላይ በሚሰባሰብበት ጊዜ እንደዚህ አይነት ጊዜዎች ላይ በጣም የመጎዳት እድላቸው በጣም ሰፊ ነው። እስኪ እኛ
ጠይቀን እናውቃለን ወይ? እንደው ሩቅ ሳንሄድ በዙሪያችን ብዙ ቤተሰቦች እናት ወይም አባት ያረፉባቸው ግን ረጅም ጊዜ ደግሞ ብቻቸውን በብቸኝነት የቆዩ ልጆችን ቢኖሩ ግን እንደው ለብቻ የቆዩ ሰዎችን ሄደን አነጋግረን እናውቃለን ወይ? ጠይቀን እናውቃለን ወይ? ለበዓል ሄደን ያለውን አብረን ቆርሰን እናውቃለን ወይ? እስኪ ይሄ ተቋርሰን እናውቃለን ወይ? ችግር የለም እኛን ተረጎምላለ ምግቡን ትይዙታላችሁ። እስካሁን 1000 ቃል ነው ያወራሁት። ምግቡ ላይ ነው የቆማችሁት። እሱ ላይ ነው አንተም ያነቀ አቤት ሆድ አንተንም ያነቀ እሱ ላይ ነው። ለማንኛውም ይሄንን የቤት ስራ እንደተነሳ አዲስ ሰጠናችሁ። ታዲያስ አዲስ